ማለት ሊፋቀሩ ፈልገዋል። ሰላም እንዴት ናችሁ? ውድና የተከበራችሁ የዘራሙ ካሊድ ተከታታዮች ሁሉ ሰላም ሁሉ መልካም ሁላችሁ እና ከኔ ጋር አልሐምዱሊላህ። ውዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ይሄው ሁለት ቀን ኢድ ስለሆነ ትንሽ ጠፋ ብያለሁኝ። እንግዲህ ሚነል አይዲን ሚነል ፋይዚን ብለናል። እንኳን አደረሳችሁ ሁላችኋለሁ። ኢድ ነበርና ኢድን ፏፈከሽ እያለ ነበረ እያዋል ነው እና ከዩቱብ ብጣፋት ያልነው ለዛ ነው። እና አሁን ተመልሰናል ወደ ዩቱባችን፣ ወደ ስራችን፣ ወደ ሽቁላችን ተመልሰናል። ላይክ ሼር ሰብስክራይብ አድርጉ ውዶች። እንግዲህ እንደምታዩት ናታንና ኢቢ ምንድን ነው እየሰሩ ያሉት? ናታን የሆዬ ጠንቅቅ በል እና የናታን የኤቢና የዳጣ ጉዳይ የተምታታ ነገር ሆኗል። ምክንያቱም እሷን እንደማይወዳት ይነግራታል ዳጣ በተደጋጋሚ። እሷ ግን ያለው ለውጧ ደግሞ በጣም ነው የሚያስፈራ። አሁን እዚህ መጣ እንደዚህ እንደምታዩት እና አባዬ ጠርተውሃል ምናምን እያለችው ስትሽሞነሞንበት ነበረ። እሱም ደግሞ አይ በቃ ሁለተኛ ነው ውጭልኝ ምናምን ሲላት በቃ ይቅርታ ምናምን ብላ ታሽኮርመማ ምናምን ማለት ነው። ያቺ ድሮይቱ ኤቢ ምን አገባህ ባልወጣ አሳያበት የቤት እኮ ነው የምትለው ሳኮን አሁን በጣም ጸባዋ ተቀይሮ በቃ ይቅርታ እሺ በቃ ይቅርታ በላ ስትሄድ እሱም እንግዲህ እንደምታዩት በአይኑ አጣቃስ እያደረገ እያያት ነው። መጽሐፉን ያየ መስሎ የሚያየው ግን እሷን ነው። ለምን ታያለህ አንድ ባለጌ ነውራ ማለት እና ዳጣ ነቃ ድንግጥ ብትል ይሻላታል እላችኋለሁኝ ወዶቼ። አሁን እናታንና ኤቢ እያወሩ ነበርና ዝም ሲላት ምን ነው ንገርመን ጨነቀህ እንደ ምናምን አለች። ኧረ አልጨነቀኝም ችግር የለውም ምንም አይደል ምናምን እያላት ራሱ አይ ጨንቆሃል መሰል ምናምን ስትለው እንግዲህ መጣችባት ማለት ነው። ታውቃለህ አንተ እኔም እወድሃለሁኝ አንተ ደግሞ እኔን አወድም ዳጣ እንደምወድ አውቃለሁኝ። እኔ ምንም ብቀየርም እኔ አንተን መውደድን አልቀየርም። ሀቅ ነው ውሸት ነው ማለትን አልተውም ብላው ቁጭ አለች ማለት ነው። አሁን ይሄ ሰውዬ እንግዲህ ምን ይጠበስለት? እናትዬቱ በዛ ላይ አሁን ልጅ ተቀይራለች፣ መልኳም እኮ ቆንጆ ነው፣ ፊቱንም እኮ የሚያንሳት ጸባይ ነበረ ምናምን እያለች አሁን ሴትዮቱ ራሱ እያሽኮነመሆነችው ነው። እንግዲህ ዳጣ ስትመጣ ኤቢ እንግዲህ ከራሷ መታ እያለቀሰች ነበረ። እሷ አስከሄድባቸው ዝም አሉ ማለት ነው። ከዛ ምን ያላት አማራጭ ተነስታ ወደ ክላሷ መሄድ ነው። ወደ ክላሷ ሄዳ እንግዲህ እሱም አለ እሷ ልጅ እወድሃለሁኝ እያለች ነው፣ እየተሸገርኩኝ ነው እኔ ምን ይሻላል አላት ዳጣን ማለት ነው። ዳጣ ሁለት ወዶ አይሆንም እሷን ስታልወደዳት ድረስ በቃ ኤቢዬን እኮ እንደዚህ እኮ እንደዚህ ነገሩን አስረድታ ለህቷ እሱ እንደዚህ ወደኝ እኔን እወድሻለሁ ብሎኛል፣ አንቺን ደግሞ እንደዚህ ብቻ ከባድ ነው ለማስረዳትም ከባድ ነው። እሱ ዞሮ ያው ባለፈው እንዳልኳችሁ ሀላት ማለት ነው። እሷን እንድታምነው ማድረግ አለበት ምናምን ስላችሁ ነበረ። እኔ አንቺን ብቻ ነው የምወደው ምናምን ብሎ እንዳትቀና እሱ አሳመናት። ማንን ዳጣን ማለት ነው። አሁን ደግሞ እሱ እንደዛ ሲላት እሷ መራቅ የለባትም ማለት ነው። ዳጣ አሁን በቃ ነገሩን እንግዲህ ያለው ነው መፍትሄ መፍጠር አለባቸው ወይ ደግሞ ነገሩን ይፋ ማድረግ አለባቸው ለቤተሰብ ተናግረው። ምንድነው ዳጣና ናታን እንደሚዋደዱ ሁሉም ማወቅ አለበት። አለበለዚያ ዝም ብሎ ሽሮሮ ነው የሚሆነው ማለት ነው። ምን አይ በቃ ትችልሻለሁ የማይባል ነገር ስለሆነ ስለዚህ አሁን ያላቸው አማራጭ ምንድነው? እውነታውን መቀበል አለባት ማለት ነው። ኤቢ ተወደዋለች ደግሞ መውደድም ደግሞ ምክንያቱም አላገባም። ይሄ ናታን በቃ ጎረምሳ ነው፣ ቆንጅዬ ነው፣ የተማረ ነው፣ ያወቀ ነው ምናምን መወደድ ያንስበታል ማለት ነው። ናታን ቤተሰቦቿን ይወዱታል፣ ቤተሰቦቿን የሚወዱት የሚያከብሩት ልጅ እንደዚህ በቃ ምርጥ የጸባይ ያለው ልጅ ማግባት እሷም ደግሞ ፍላጎቷና መኞቷ ነው። ልክ ማንኛውም ሴት እንደሚመኘው ማለት ነው። እንኳን ሳወደው ቤተሰብ ራሱ ባለው ብትሄድ ራሱ ቤተሰብ በጣም ነው የሚወዱት። መጨረሻ ላይ ማን እንደው ማይታችኋል ወይዘሮ ማርታ እያፈጠጠችው ነበረ። እሱ ዳጣም እንዳትል ይወድዳል እንዳትል ምናምን ስለምትለው ወይዘሮ ማርታ ደግሞ እየሄደ ስታፋጠጠው ያው ዳጣ ጋር እንደማይዋደዱ ስለነገራት አሁን እንግዲህ እሷ ደግሞ አትወዳትም እሷን ምናምን በቃ አንተ ደግሞ እሷን ታልወደድካት ደግሞ ያው ኤቢዬ ደግሞ ተቀይራለች፣ መልኳም ቆንጅዬ ነው ምናምን እያለች ለመጀንጀን እየሞከረች ነው ማለት ነው። እና እሷም አልተፋታችሁም እናትዬቱም ነውር ነው እናትዬቱ ራሱ አካብደዋለች ማለት ነው። እና አሁን እንደውም በቃ ፈጠጥ አድርጋ ጠየቀችው። መልስ ምንድን ነው? ትወዳታለህ? ትፈልጋታለህ?
ወይስ የምርቃቷ ቀለበት ታስረዳታለህ ወይስ ምንድን ነው? እሷ እንደምትወድህ አውቃለሁ። ያንተስ አመለካከትህ ምንድን ነው ብላ አፋጠጠችዋ። አሁን ትክክል ናት እሷም። አሁን ዛሬ ምን ሊላት ይሆን? ምን ሊመልስ እንደሆነ ምስኪን። አሁን እሱ ነው ወዲያ ግብት ያለው ማለት ነው። እና ደግሞ ጋሽ ደረጀ የሰላም ልጅ አባት እንደሆነ አያውቅም እንዴ? የወንዱ ሌላ ምን ችግር አለ? ምን ጉድ ያለ? ምን ማን ነው የሚያውቀው? የሰላም ልጅ ወንዱ የቡዳ ጣሳኮ ማለት ነው። የሰላም ልጅ አባቱ ጋሽ እንደሆነ አያውቁም እንዴ? እኔ እኮ ናታን የሚያውቅ መስሎኝ ነበረ። እና እንግዲህ ጋሽ ደረጀም ለመጀመሪያ ጊዜ ልጁን ሆዶ አቅፏል። በጣም ደስ ብሎታል። ሰላም ራሱ ሽኩርም እያለች ለአባቱ አስታቅፋው እንግዲህ ጋሽ ደረጀም እየሳሳመው ነው፣ ደስታውን የገለጸ ነው። በቃ እኔ ወንድ ልጅ እንዲኖረኝ እፈልጋለሁ፣ ግን በዚህ መልኩ አልነበረም፣ የኃጢአት ልጅ ነው ምናምን አለ። ተው አይባልም፣ የኃጢአት ልጅ አይባልም። ልጅ ነው እንግዲህ ተወልዷል። አንድ ጊዜ አመኛለሁ እንግዲህ ልጅህ ነው ምናምን ስትለው አመኛለሁኝ እኮ አሁን አለ። ታመንክ፣ በጣም ጥሩ። እንግዲህ እስከዛሬ ነው ወይዘሮ ማርታ ምናምን እየመጡ ሲጠይቁት ሲያዩት ሰላምን እሱ መጥቶ አያውቅም ነበረ። ለምንድን ነው ብቻህን የመጣኸው ስትለው እና ታዲያ ማን ጋር ልምጣ ማርታ ጋር ልምጣ እንዲህ አላት። አይ ሳይሆን በቃ ምናምን አለችው ማለት ነው። እና ደስ ይላል። ዞሮ ቀጣይ ደግሞ ምንገናኝ ይሆናል። መሀሮቼ፣ ፍቅሮቼ፣ የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ጋሽ ደረጀ ግን አሳዝኖኛል። የምር ጋሽ ደረጀ አሳዝነኝ። አይገባውም ስላችሁ፣ መልካም ሰው ነው፣ ጥሩ ሰው ነው፣ በጣም ጥሩ ሰው የሚባል ሰው ነው። ግን ይሄ አይገባውም ነበር ለሱ። ምትትት ነው ያለው። አንዱ ተስተካከለ ሲል አንዱ አሁን ይህን ነገር አንድ ጊዜ ወይዘሮ ማርታ ሰምታ በወጣለት አላስግልግል አለ። ቢያንስ እንኳን ለነገሩ አሁን ዳጣ ልደት ላይ ይለያል ሁሉ ነገር። ዳጣ ልደት ላይ እናቷ ሰላም መሆኑን ሲነግራት በቃ ሁሉ ነገር ይፋ ይሆናል ማለት ነው። ሰላም ከየት አምጥታት ነው ምናምን የሚለውን ደግሞ ሴትዮቱ ስለምታጣራ ስለዚሁ ወይዘሮ ማርታም ታውቃለች ማለት ነው። ወይዘሮ ማርታ ታወቀች ደግሞ ውሃ በመንገዱ ፈሰሰ። ቢያንስ እንኳን ደግሞ የወንዱን ልጅ ደግሞ ቀስ በቀስ ይነገራል። እሷ በቃ እንዳንተ በቃ አንተ እኮ ማለት አንተ አሁንም ነው ደግሞ የምታሞጋግሰው። እሱና ኤቢ ይታያሉ ማለት እንደዚህ ይታያሉ። እና ማሮቼ የዛሬው ቪዲዮ ይሄንን ይመስላል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ይሄንኑ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እና ቀጣይ ቪዲዮ ላይ እንግዲህ የዳጣን ልደት የምናከብር ይሆናል። በቀጣይ ቪዲዮ የዳጣ ልደት ይሆናል እና ዳጣ ልደት ላይ እንገናኝ። እንደዛ እንደውም በዛሬው ቪዲዮ የዳጣ ልደት ብለው ይስተላልፋሉ ብዬ ነበር። ያው ገተቱት አራዘሙት። ጥሩም አላረኩ። ዞሮ እንግዲህ አይት እንደፈቀዳችሁ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ እንመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና ደሩ፣ ደህና ምሹ።